ዛሬ ስለ አዲስ አበባ የሁላችንም ከተማ ተጽፎ ለምርቃት የበቃውን መጽሐፍ ኑን መርቅ ስንላችሁ ጥሪያችንን አክብራችሁ እዚህ ስለተገኛችሁ በጣም ደስ ብሎናል። እንኳን ደህና መጣችሁ። በዚህ ታሪካዊ አዳራሽ የተገናኘ ነው የአንድን መጽሐፍ ምርቃት ለማብሰር ብቻ አይደለም። ዛሬ እዚህ የተሰበሰብነው በወረቀት ላይ የሰፈሩ ፊደላትን ከማንበብ ባለፈ በላብና በጽናት የተከተቡ ሕያው ታሪኮችን በጋራ ለመዘከር እንጂ ባለፉት 8 የለውጥ ዓመታት የመፈተን የመጽናት የማሸነፍ ዓመታት በሀገራችን በኢትዮጵያ በመዲናችን አዲስ አበባ የታየው ያ የህልም ጽናት ዛሬ በገሃድ ወደ ታየ ተግባር ውጤት ተለውጦ እያደር ሲፈካ ለመመልከት በመታደላችን ፈጣሪ አምላክን እጅግ አድርገን እናመሰግናለን። ሂደቱ ውጤቱን ከትበው ለንባብ ያበቁልንን የመጽሐፉን ጸሐፊዎች ሁሉ ከልቤ ማመስገን እወዳለሁ። ዛሬ የምናስመርቀው ይህ መጽሐፍ የድካማችን መዝገብ፣ የድላችን አሻራ፣ ከሁሉም በላይ ደግሞ ለመጪው ትውልድ በሕያዋን የሚሸጋገር የጋራ የላባችን ውጤት ነው። አዲስ አበባ አትለወጥም፣ አዲስ ከተማ ብትገነቡ ይሻላችኋል ብለው የመከሩን በከንቱ እንዳንደክም እንደ መራራት አድርገው በተለያየ መንገድ የነገሩን ጥቂት አልነበሩም። ይልቁንም አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ብለን ለሕዝባችን በድፍረት ቃል ገብተን የገባነውን ቃል በተግባር የፈታንባቸው በፈተና እሳት ውስጥ አልፈን በጽናት የጽናታችን ማህተሞች ሆነው ጎልተው ዛሬ ላይ መታየት ችለዋል። በመጽሐፉ ውስጥ የታተሙት ቁጥሮችና ፊደላት የአዲስ አበባን ለውጥ በዝምታ የሚናገሩ ታሪኮች ናቸው። እያንዳንዱ ገጽ የምኞታችንን ልክ ብቻ ሳይሆን ያንኑ ምኞታችንን መሬት ለማውረድ የለፋነውን ልፋት ምን ያክል በእውነተኝነትና በቁርጠኝነት ሕዝባችንን ለማገልገል ታሪካችንን ለመቀየር የሚገባንን ክብር ለመጎናጸፍ አልመን አስቀድመን እንደወጣን ይናገራሉ። ከ8 ዓመታት በፊት በለውጡ የተገኘው ታሪካዊ ኃላፊነትን ስንረከብ መንገዳችንን የቀረጽነው ጉዟችንንም የጀመርነው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የመደመር ፍልስፍና ላይ ተመስርተን ነው። መደመር ለኛ የመድረክ ድምቀት የፖለቲካ ቃል ሳይሆን የመልካም ወረቶቻችን የተበታተነ አቅሞቻችን አስተባብሮ የመጠቀም የተሰበረውን የመጠገን የጎደለውን የመሙላት የጎበጠውን የማቅናትና አዳዲስ እሴቶችን ፈጥሮ ለነገው ትውልድ የማሸጋገር ተግባራዊ ጥበብ መሆኑን በተግባር የምንፈጽመው እንጂ በሂደቱ የልማት ስራዎቻችንን ማከናወን ብቻ ሳይሆን የተራራቁ ልቦችን የማገናኘት የተኮራረፉትን የማስታረቅ የሻከሩ ስሜቶችን የማለዘብ በመንግስትና በሕዝብ መካከል የነበረውን ያለመተማመን ወደማይናወጥ የመተማመን ድልድይ የመገንባትና የማሸጋገር ሂደት አድርገን አቅደን የሰራነው ነው። ለዚህ ነው ሕዝባችንን በሁሉም ስፍራ በሁሉም ሁኔታ ውስጥ የሚችለውን በጉልበቱ፣ በገንዘቡ፣ በሐሳቡ በሁሉም እንዲሳተፍ ያደረግነው ባለቤቱም ተጠቃሚውም ሕዝብ ስለሆነ በመሆኑም የታደሰው የከተማችን ገጽታ ብቻ ሳይሆን እውነተኛ ታሪክና የአብሮነታችን መንፈስ ነው። የከተማ ልማትና የመደመር መንግስት ምህዳር ተደጋጋፊነትን በመገንዘብ የከተማ ልማት ንድፍና የልማት ስራዎች ጀማሪ ቢዝነሶችና ፈጠራን በመደገፍ በሚያስችል መንገድ መቀረጽ አለባቸው። የሚያሰራ የከተማ ዕቅድና የመንግስት ፖሊሲ የኢንተርፕረነርሺፕ ስነ ምህዳር ደግሞ የማይበገር መሰረተ ሰፊና በሁኔታዎች ውስጥ የሚያድግ ኢኮኖሚ መፍጠር ያስችላል ይላል የመደመር መንግስት መጽሐፍ ገጽ 251። ይህንንም ተርጉመን ወደ መሬት አውርደነዋል። ይህ የሌላ ሀገር ታዋቂ ጸሐፊዎችን ቀልብ በሳበ
ታላላቅ ስራዎች ጀርባው ይህ የውጭ ሀገር ወይም ደግሞ ባህር ማዶ ዜጎችን ብቻ ሳይሆን ታላላቅ ጸሐፊዎች ቀልብ የሳበ ስራ ከጀርባው የሺዎች ትዕግስትና ድካም ውጤት ነው። እስከ ሌሊቱ 8 ሰዓት ጨለማውን ብርዱን ሳይፈሩ ባሬላ ተሸክመው ጭቃ እያቦኩ ድንጋይ እየገፉ ከተማቸውን ያስዋቡ፣ ቆሻሻውን በማጽዳት አሮጌውን በማደስ አዳዲስ እሴቶችን በመጨመር የትውልድ አሻራን ለማሳረፍ የወጡ አመራሮች፣ ሰራተኞች፣ በተለይም እናቶችና ወጣቶች በዚህ ታሪክ የታሪክ ቁንጮ ባለቤት መሆናቸውን እውቅና መስጠት እንወዳለን። ይህ ጽናት ኢትዮጵያዊነት የመቀበል ብቻ ሳይሆን የመስጠትና የማዋጣት አቅም መገለጫ መሆኑን በተግባር አረጋግጠንበታል። ከስራው ውጤት ሁሉ በላይ ደግሞ ይሄ ትልቅ እርካታን ሰጥቶናል። ይህ የሌሊትና የቀን የ24/7 ተከታታይ የስራ ባህል ዝም ብሎ የስራ ሰዓት የመጨመር ወይም ደግሞ ሰዓታትን የመቁጠር ጉዳይ ሳይሆን በሀገራችን ታሪክ የታየ ታላቅ የባህል ሽግግር ጭምር ነው። ትላንት አይቻልም በሚል የታጠረውን በጊዜ ገደብ ተቀይሮ ሌሊቱን ወደ ቀን ጨለማውን ወደ ብርሃን በመቀየር የኢትዮጵያን የሥራ መንፈስ ዳግም ያነቃቃ ክስተትም ነው። እንደ መንግስት የልባችን ማረፊያ ያደረግነው ሰብአዊነትን ነው። ለእያንዳንዱ ነዋሪ ከልብ ለማሰብና ለሰው ልጅ ክብር ቅድሚያ በመስጠት ጀምረነዋል። ይሄው ደግሞ በየትኛውም አይነት ሁኔታ የሚጋነን አለበለዚያም በተለያዩ ቃላቶች የሚሞካሽ ሳይሆን ማንም አይን ያለው ወጣ ብሎ ሊያየው፣ ሊዳስሰው፣ ሊቆጥረው የሚችል ስራ ነው። ይህንን ተአምራዊ ጉዞ በአይናቸው ተመልክተው በስራችን ተደምመው የታሪኩ አካል ለመሆን ወስነው ከባህር ማዶ የመጡት እንግሊዛዊ ጸሐፊ ፕሮፌሰር ሊ፣ ኢትዮጵያዊው ዶክተር ሂርጶና ቡድናቸው ኢትዮጵያውያን በፈተናዎች እሳት ውስጥ አልፈው እንዴት እንደሚሰሩ ለዓለም እውነተኛ ምስክርነታቸውን ሰጥተዋል። ፕሮፌሰር ሊና ቡድናቸው የታሪኩ ጸሐፊዎች ብቻ ሳይሆኑ የዚህ ታላቅ ትውልድ የሥራ ጽናትና ጥምረት በጥልቀት በመረዳትና በማድነቅ የኢትዮጵያን ትንሣኤ ለዓለም አቀፍ ማህበረሰብ በብዕራቸው ያረጋገጡ ሐቀኛ ጠበቆች ብለናቸዋል። ይህንን ታላቅ የታሪክ ጥፋት ለዓለም አቀፉ ማህበረሰብ ለማስተዋወቅ ለቀጣዩ ትውልድ በክብር ለማቆየት ለማስተላለፍ ፕሮፌሰር ሊ፣ ዶክተር ሂርጶ ቡድናቸው በራሳቸው ሙሉ ተነሳሽነት መረጃዎችን አሰባስበው አቀናይተው ይህን ድንቅ መጽሐፍ ለውጤት አብቅተዋል። አንዳንድ ኢትዮጵያውያን ስራውን ወይ በጥልቀት ሳይመለከቱ አሊያም ደግሞ በራሳቸው ምክንያቶች የሀገራቸውን ለውጥ የሀገራቸውን ተወዳዳሪነት ከፍ ማለት ሲያጣጥሉ ወይም ደግሞ ሌላ ትርጉም ሲሰጡ እነ ፕሮፌሰር ሊ ግን ምንም እንኳን በዘር በቀለም የኛ ባይሆኑም በዜግነትም ኢትዮጵያዊ ባይሆኑም ከባህር ማዶ ተሻግረውና ውቅያኖስን አቋርጠው ይህንን በፈተና ውስጥ የበቀለ እውነትን በመሰነድ የሰራናቸውን ስራዎች በዓለም ተቀባይነት እንዲኖረው በሙያቸው በብዙ ከፍ አድርገው አሳይተውናል። ስለሆነም ይህንን የድል አሻራ በብዕራችሁ ለከተባችሁ፣ ለቡድናችሁ ከጎናቸው ለነበራችሁ፣ ትክክለኛ ማስረጃና መረጃዎች ስትሰጡ ለነበራችሁ ኢትዮጵያውያን ሁሉ በራሴና በከተማው አስተዳደር ስም በአዲስ አበባ ነዋሪ እንዲሁም ደግሞ መዲናችን እንደመሆኗ በኢትዮጵያውያን ስም ሁሉ ከልቤ ላመሰግናችሁ እወዳለሁ። ዛሬ የምናስመርቀው መጽሐፍ ለነገው ትውልድ የምናስተላልፈው ሕያው ምስክርነት ነው። የነገው ትውልድ በእርግጠኝነት ከኛ በተሻለ ሁኔታ ኢትዮጵያን እንደሚገነባት እንደሚወዳትም እናምናለን። በሀገር በቀል ዕውቀት መስራት ይቻላል፣ በራስ አቅም መለወጥ ይቻላል የሚለው ጽኑ እምነታችን በባዶ ተስፋ ላይ ተንጠለጠለ ሳይሆን በተጨባጭ ድል ላይ የተገነባ በልጆቻችን ልብ ውስጥ በኩራት የሚተከል በመሆኑ በእርግጥ ይሄ እምነታችን መሬት የሚወርድ ነገ የሚበቅል በኩራት ስለ ኢትዮጵያዊነታችን የምንኮራበትና የምንናገርበት ፍሬ ሆኖ እንደሚቀጥል በድጋሚ ሙሉ እምነት እንዳለን መግለጽ እወዳለሁ። በመጨረሻም
ይህንን መጽሐፍ በመጻፍ በነጻ ስላበረከታችሁልን ጸሐፊዎቹን በድጋሚ የላቀ ምስጋናዬን ላቀርብ እወዳለሁ። እኛም በስጦታ የተሰጠንን 1000 ኮፒ ወስደን እናንተ ባሳተማችሁበት የህትመት ጥራቱን ጠብቀን ለህዝባችን እንዲደርስ እንደምናባዛው ላረጋግጥላችሁ እወዳለሁ። መጽሐፉ የሁላችንም የጋራ ድልን የሚዘክር ነው። በመሆኑም እያንዳንዱ የከተማችን ነዋሪ ሊያነበው ሊኮራበት የሚገባ የታሪክ መዝገብ በመሆኑ በድጋሚ እንድታገኙት እንድታነቡት ለማድረግ እኛ ጥረታችንን እንቀጥላለን። መጽሐፉን በብዛት እናሳትመዋለን። እናንተ ደግሞ አንብቡት፣ የጎደለውን ጨምሩ፣ አልቁት ማለት እወዳለሁ። ስራችን ይቀጥላል። ጀመርን እንጂ አልጨረስንም። የተባበራችሁ፣ አብራችሁን የሰራችሁ፣ ያስተባበራችሁ፣ ያበረታታችሁን ሁሉ ማወቅ ያለብን እኛ ገና ጅማሮ ላይ ነን። እንደምንችል ግን አይተናል። እንቀጥላለን። መጽሐፉም የመጀመሪያ እትም ነው። ሁለተኛና ሶስተኛ እትም እያልን እንቀጥላለን፣ እንጠብቃለን። ብዙ ኢትዮጵያውያን እንደሚጽፉት የበለጠ ውስጡ ገብተው ኖረው የልባቸውን ጭምር የሚያወጡባቸው መጽሐፍቶች ይመጣሉ ብዬ አምናለሁ። እነ ፕሮፌሰር ሊም ሁለተኛ ሶስተኛ ኤዲሽን ይቀጥላሉ ብዬ ተስፋ አደርጋለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።